ድራማውን ከመጀመራችን በፊት የኔ ምርጦች ሆይ ናፍቃችሁኛል፣ በእውነት በጣም ናፍቃችሁኛል። ስለዚህ በደንብ አዳምጡኝ። አጠገባችሁ ሰው ካለ ድምፅ እንዲቀንስ ንገሩት። ምክንያቱም የኒኩለር ቦምብ የሆነ የቱርክ ድራማ ነው ይዤላችሁ የመጣሁት። ጥቁር ባህር። የፎርታና ቤተሰቦች አዴል ጋር በደረሱበት ቅጽበት አዴል ጋዜብን ቤታቸውን እንዲያፈነዳ ያዘዋል። ጋዜብም ወዲያውኑ ትዕዛዙን ይፈጽማል። ሁሉም በድንጋጤ ይዋጣሉ። ነገር ግን በዚያው ቅጽበት ወሩክ እየጮኸ ይስማ አሁንም ቤት ውስጥ እንዳለች ለአዴል ይነግረዋል። አዴል ደንግጦ እሷን ለማዳን ይሮጣል። አዴል ወደ ቤት ገብቶ በጭንቀት ይፈልጋል። ወዲያውኑም አቅፎ ይዟት ይወጣል። ይስማ በድንጋጤ ውስጥ ነበረች። አዴል እንድታናግረው ቢለምናትም መመለስ አልቻለችም። በዚህ ጊዜ ኢሌኒ መታ ወዲያውኑ ታቅፋታለች። በዚህ ቅጽበት ይስማ ወደ አይምሯ ተመልሳ ኢሌኒን ታቅፋታለች። አዴልም ይረጋጋል። ይስማ ከፍንዳታው በፊት ዘሪፋ የነገረቻትን ታስታውሳለች። ይስማ ኢሌኒ ልጇ መሆኗን እንዳወቀች እንረዳለን። በዚህ መሃል ዘሪፋ ወደ ኦሩክ ጠጋ ብላ ይስማ ለኢሌኒ እናቷ መሆኗን ትነግራታለች ብላ እንደምትፈራ ትነግረዋለች። ኦሩክም አሁን በዚህ ሰዓት ስለምን እያወራች ነው ይላታል። አዴል ተነስቶ ከኦሩክ ጋር ይጣላል። ይስማ በእናንተ ቤት ምን ታደርጋለች ብሎ ይጠይቀዋል። ኦሩክም አንተ ቤቴን አፍርሰህ ደግሞ አንተ ትጠይቀኛለህ ይለዋል። አዴልም አንዲት ትንሽ ስህተት እንኳን ቢሰሩ ቤቱን እንደሚያፈርሰው አስቀድሞ አስጠንቅቋቸው እንደነበር ይነግረዋል። ኦሩክ እኛ ሌላ ምንም አላደረግንም ይላል። አዴል ግን አጎቱ ሸሪፍ ወደ ቤቱ ሰላይ ልኮ እስር ቤት ሊያስገቡት የሚችሉ መረጃዎችን እንደሰረቀ ይነግረዋል። ኢሌኒ እየተጣላ ያለው አዴልን እያየች ለይስማ የእናንተ ልጅ ባለመሆኔ አምላክ ይመስገን ትላታለች። አዴል ጠዋት ላይ ልጅ መሆንሽ ቢታወቅ ኖሮ አባት ብቻ አልሆንም የፎርታና ቤተሰብ ገዳይ ሆን ነበር ያላትን ትነግራታለች። ይስማ በዚህ ሰዓት እውነቱን ለአዴል መናገር ትፈራለች። የአዴል ሰዎች መጥተው ፖሊስ በመንገድ ላይ መሆኑንና መሄድ እንዳለባቸው ይነግሩታል። አዴል ኢሌኒና ይስማን ይዘው ሊሄድ ሲል ይስማ ነገ እንደምትመጣ ትነግራለች። እሱ ግን ሸሪፍ እስኪገኝ ድረስ ብቻዋ ሊተዋት እንደማይችል ይነግራታል። እሷ መሄድ እንደማትፈልግ ትነግረዋለች። እሱ እዚያ ቢቆይ እንደሚታሰር ስለምታውቅ እንዲሄድ ትገፋፋዋለች። እሱም ለመሄድ ይገደዳል። ይስማ ወደ ቤተሰቦቿ ሄዳ ቤቱን ያፈነዳው አዴል መሆኑን ለፖሊስ እንዳይናገሩ ትነግራቸዋለች። ሁሉንም ወደ እሷ ሆቴል እንዲቀድሟትም ጭምር። ምክንያቱም በመካከላቸውም የሚወራረድ ሂሳብ አለ። ይስማ ለኢሌኒ የዘፈነችውን የቪዲዮ ዘፈን ለማዳመጥ ትሄዳለች። ዘፈኑ ይስማ ራሷ የደረሰችው ቢሆንም እንዴት ሊሆን እንደቻለ ግን አላወቀችም። ወደ ፎርታና ቤተሰቦች ስንመለስ እስከ ጠዋት ድረስ ከፖሊስ ጋር ቤት ውስጥ ይቆያሉ። ወደ ኢሌኒ ስንሄድ ቁርስ ላይ ከአዴልና ከቤተሰቦቹ ጋር በግሪክኛ ትጣላለች። እነሱ ግን አይረዷትም። አዴል ለጋዜብ ሌሊቱን በሙሉ በቱርክኛ ስትሰድበን አድራ አሁን ደግሞ ቀኑን በሙሉ በግሪክኛ ልትሰድበን ነው ይለዋል። ኢሌኒ እናንተ እብዶች ናችሁ፣ ምንም ርህራሄ የላችሁም፣ አውሬዎች ናችሁ ትላቸዋል። ጋዜብ በንግግሯ ራሱ ስለዞረ ለመውጣት ይወስናል። አዴልም ሊታገሳት ስላልቻለ ለጋዜብ ይዛት ወደ ኢስማ ሂድ ይለዋል። ወደ ሸሪፍ ስንሄድ አልዋን ገሏት በደሟ ተዘፍቃ መሬት ላይ ወድቃ እናያለን። በዚህ ጊዜ ጋዜብ ወደ እሷ ለመደወል ይሞክራል። ስልኳ ግን በሸሪፍ እጅ ነበረ። ጋዜብ መደወሉን ሲቀጥል ሸሪፍ በሷ ስልክ ስብሰባ ላይ ነኝ አትደውል የሚል መልእክት ይልክላታል። በዚህ ሰዓት ሀጋር ወደ ጋዜብ መታ ሸሪፍን አገኛችሁት ብላ ትጠይቋለች። እሱም ይቆጣባታል። እሷ ጥያቄ የምትጠይቅ አይነት ሰው እንዳልሆነችም ይነግራታል። ሀጋር ጋዜብን እስከ መቼ ነው የምትቀጣኝ ብላ አስጠይቅም። እሱም እስካሁን ምን ቅጣት አየሽ? የሰራሽው ስራ 20 ዓመት አስቀጥቶኝ ለ2 ቀን መታገስ አቃተሽ ይላታል። ሀጋርም አሁንም እንደሚወዳት ጠይቀዋለች። ጋዜብ ትዕግስቴን አትፈታተኝ፣ አሁን በፊትሽ ያለው የ20 ዓመቱ ወጣት አይደለም ብሏት ኢሌኒን ይዟት ይሄዳል። ወደ ሸሪፍ ስንመለስ ለሰውየው ኢስማን በማንኛውም ዋጋ ይዛትና ብሎ ያዘዋል። ሰውየው አለዋን ተገላ መሬት ላይ ተኝታ ሲያት ትዕዛዙን ላለመቀበል ይፈራል። ኢስማ ልጇ በህይወት መኖሯን ስላረጋገጠች በጣም ተደስታለች። እንደ አዲስ ህይወቷን እንዳገኘች ይሰማታል። በዚህ መሃል ቤተሰቦቿ እሷ ጋር ይደርሳሉ። ኢስማ ኦሩክን ኢሌኒ ልጄ ናት ብላ ትጠይቀዋለች። ኦሩክም እናቱ ኢስማ እውነቱን ማወቋን እንደነገረችው ይገልጽላታል። ኢስማም ከራሷ አንደበት መስማት እንደምትፈልግ ደጋግማ ትጠይቀዋለች። እሱም አዎ ልጅሽ ናት ብሎ ያረጋግጥላታል። ኢስማ ኢሌኒ የምትዘፍንበትን ቪዲዮ ታሳያለች። እንዴት የኔን ዘፈን ልታውቅ ቻለች ብላም ትጠይቀዋለች። ኦሩክም እኔ አላውቅም፣ እሷ ግን ስትፈራ አባቷ የሚዘፍንላት ዘፈን እንደሆነ እንደነገረችው ይነግራታል። ዘሪፋ ጣልቃ ገብታ እውነቱን ትነግራታለች። ልጅሽ በሞተችበት ቀን እናቷን በወሊድ የሞተችባት ሌላ ህፃን መጣንልሽ፣ እሷን እንድታጠቢ ስናደርግሽ በአባቷ ፊት ይህን ዘፈን ዘፈንሽላት፣ ያኔ ረክታ ተኛች። ዘሪፋ በመቀጠል ያኔ ዋሸንሽ፣ ያቺ ህፃን ግን ኢሌኒ ልጅሽ ነበረች ትላታለች። ኢስማ ታለቅሳለች። ልጄ መሆኗን ሳላውቅ ሞታለች ብዬ እያሰብኩ እንዳጠባ አደረጋችሁኝ ትላቸዋለች። ኦሩክም በእናቱ ንግግር በጣም ያፍራል። ሽሪን ተነስታ ኢስማን ይቅርታ ጠይቃታለች። ልጇ ባደረሰው በደልም ግንባሯን ትስማታለች። ዘሪፋንም በጥፊ መታ ልትገላት ትዝታለች። ኦሩክ ግን እናቱ ጥፋተኛ እንዳልሆነችና ሸሪፍ ብቻውን እንዳደረገው በመናገር ያዋሻል። ዘሪፋም ውሸቱን ትቀጥላለች። ሸሪፍ በኋላ ነው የነገረን፣ ብንናገር ኢስማ ለአዴል ትናገራለች፣ አዴልም ይገለናል ብለን ፈራን ትላታለች። ኢስማ በኢሌኒና በሷ መካከል የነበረም ያንን አጋጣሚ ታስታውሳለች። በዚህ መሃል ጎካን ኢስማን ለመጥለፍ ሆቴሉ ደጃፍ ላይ ተደብቀው ይጠብቃታል። ወደ ኢስማ ስንመለስ ምን ላድርግ? ለአዴል ነግሬው ሁላችሁንም ላቃጥላችሁ ትላቸዋለች። ኦሩክ ግን መጀመሪያ እንድንነጋገር እድል ስጪን ይላታል። ኢስማም እኔ የአዴል ሚስት ነበርኩኝ፣ በልጃችንም ነፍሰ ጡር ነበር። በእናንተ ጥላቻ ምክንያት ልጄ እንደሞተች አሳመናችሁኝ። አዴልን እንዳትገሉት በሚል ማስፈራሪያ በወረቀት ላይ ሸሪፍን እንዳገባ አደረጋችሁኝ። ያኔ አዴል ዳህና እንዳሁኑ ጠንካራ ስላልነበረ እሱን ለመጠበቅ ስል ህይወቴን ሰጠው። የህይወቴን 20 ዓመት ሰረቃችሁኝ። አሁን ለምን
አስጠነቅቃቸዋለሁ ትላለች። ቀጥላማውን በጠመንጃ የማልገላችሁም ብቸኛው ምክንያቴ ልጄን ስላላቀፍኳትና ይህን ስሜት ዳግመኛ እንዳታሳጡኝ ስለምፈራ ነው ትላለች። ለአዴል እንደማትነግረውም ትገልጻለች። ይህም ለእነሱ አስባ ሳይሆን አዴል ካወቀ በመንደሯ አንድም ሰው በሕይወት እንደማይተርፍ እርግጠኛ ስለሆነች ነው። ልቡ ሲራራም እውነቱን እነግረዋለሁ ትላቸዋለች። ኦሩክም ኤሌኒ እውነቱ እንድታውቅ ይፈልጋል። እናትና አባቷ ጥለዋት እንዳልሆነ እንድታውቅ እፈልጋለሁ ይላል። ኢስማ ግን አዴል ገዳይ ሆኖ እስር ቤት ገብቶ ከልጁ እንዳይለያይ ለጊዜው ይቆይ ትላለች። ሽሪን በኢስማ ውሳኔ ምክንያት ልጇ በሕይወት እንደሚኖር ስላወቀች ታመሰግናታለች። ልጇ በመወለዱ እንዲቆጭ እንደምታደርገውም ቃል ትገባለች። ነገር ግን አዴል እንዳይገለው ትለምናታለች። ኢስማ ለሁሉም ሸሪፍ ከማናችሁም ጋር ግንኙነት ካደረገ ኤሌኒ ልጄ መሆኗን እንዳወኩ እንዳትነግሩት ብላ ታስጠነቅቃቸዋለች። ዘሪፋ የሸሪፍን አድራሻ እንደማታውቅ ትናገራለች። ነገር ግን ከጥቂት ጊዜ በፊት ቤት እንደገዛ ታውቃለች። ኦሩክ አድራሻውን ሲጠይቃት የቤቱ ኩባንያው ካዝና ውስጥ እንዳለ ትነግረዋለች። በዚህ መሃል ጋዜብና ኤሌኒ ኢስማ ጋር ይደርሳሉ። ኦሩክ ኤሌኒን ሲያት ሊያናግራት ይሄዳል። በመመለሷ መደሰቱን ይነግራታል። ግሪክ እያለን ስለ ስሜትሽ የነገርሽኝን ማውራት አለብን ይላታል። ኤሌኒ ያኔ የተናገረችውም ታስታውሳለች። እናቷን ለማግኘት ስትል ሌላ እጮኛ ባለው ወንድ ፍቅር መውደቅ ስላልፈለገች ወደ ቱርክ መመለስ እንደማትፈልግ ነግራው ነበረ። ይህም ለሱ ያላትን ፍቅር መገለጫ ነበረ። እናም በኋላ እናወራለን ትለዋለች። ኢስማ ኤሌኒን ስታያት ወዲያውኑ ሮጣ ታቅፋታለች። ኤሌኒ በፊቷ ሆና ልጇ መሆኗን ሳታውቅ ያሳለፈችውን ጊዜ ሁሉ ታስታውሳለች። ኤሌኒ ለምን ታለቅሻለች ስትላት ኢስማ ስለናፈቅሽኝ ብቻ ነው ትላለች። ኢስማ ለምን እንደመጣች ስትጠይቃት ኤሌኒ ሌሊቱን በሙሉ አዴልን ስረብሸው ስላደርኩ ጋዜብ እዚህ እንዲያመጣኝ አዘዘው ትላለች። ኢስማ እየሳቀች ደግማ ታቅፋታለች። ሁሉም መኪና ውስጥ ገብተው ወደ አዴል ቤት ይሄዳሉ። በመንገድ ላይ እየተዝናኑ አዴልና ኤሌኒ በወጣትነታቸው የነበራቸውን ጊዜ ለኤሌኒ ነግሯታል። ነገር ግን በድንገት መኪናቸው አደጋ ይደርስበታል። ሁሉም ራሳቸውን ይስታሉ። በዚህ ጊዜ ጎካን ኢስማን ለመውሰድ ይመጣል። ኢስማን ራሷን እስክትስት ድረስ ጭንቅላቷን ይመታታል። ኤሌኒ ሁኔታውን እያየች ቢሆንም መንቀሳቀስ አልቻለችም ነበረ። ጎካን ለሸሪፍ ደውሎ ኢስማ በእጁ እንደገባች ይነግረዋል። ሸሪፍ ኢስማን እንዲያመጣለት ያዟል። ነገር ግን ስላቆሰላት እንደሚቀጣው ይነግረዋል። ወደ አዴል ስንመለስ አጎቱን ለሽሪን እንዲህ ብሎ እንዲነግራት ይልከዋል። የሸሪፍን ቦታ ካልነገራችሁኝ ቤቱን እንደገና ፈርሷለሁ። በዚህ መሃል ሸሪፍ ለአዴል ይደውላል። ናፍቀኝ ነበር፣ እስኪ ላነጋግረ ብዬ ነው ይለዋል። አዴልም ከናፈኩ ያለውበትን ታውቃለህ እና ይለዋል። ሸሪፍም ብመጣ እንደማትገለኝ ያውቃለሁ፣ እኔም በዚህ ሰለቸኝ ይላል። ከኔ ይልቅ ሌላ ሰው ፈልግ፣ ሄደህ ኢስማን ፈልግ ይሏል። አዴልም ይደነግጣል። እንዳትነካት፣ እሷ ከቆሰለች እንደምገል ብቻ ሳይሆን በመወለድህ እንድትጸጸት አደርጋለሁ ይለዋል። ሸሪፍ ስልኩን ይዘጋል። አዴል በጭንቀት መዋዝ ሲጀምር ጋዜብና ኤሌኒ ይደርሳሉ። ጋዜብ አዴልን ያረጋጋውና የኢስማን ቦታ እንደሚያውቁ ይነግረዋል። ኤሌኒ ከመጠለፏ በፊት ስልኳን በኢስማ ኪስ ውስጥ እንደከተተችው ትነግረዋለች። ወዲያውኑም የኢስማን ቦታ በስልኩ አማካኝነት ያውቃሉ። አዴል ኤሌኒን አቅፎ ኢስማን ለማዳን ይሮጣል። ኦሩክ ወደ ኩባንያ ሄደው ሸሪፍ የገዛውን ቤት ውል አድራሻ ያገኛል። ለእናቱም ያሳውቃል። የአዴል አጎት ደግሞ የሸሪፍን ቦታ ካልነገሩት ቤቱን እንደሚያፈርሰውም ለሽሪን ያስጠነቅቃታል። ሽሪን ወደ ኦሩክ ቤት ትገባና ሴፍጂንና እናቷን እዚያ ታገኛቸዋለች። ከእነሱ ጋርም ትጣላለች። ዘሪፋ ግን እንድትረጋጋና እሷ እንደምታነጋግራቸው ትነግራታለች። ዘሪፋ ለሴፍጂም ኤሌኒን ለኦሩክ ነው ምድርለት፣ አንቺን ለልጄ በነጻ ብትሰጭ እንኳን አልወስድሽም ትላታለች። የሴፍጂ እናት ኤሌኒ የኢስማ ልጅ ስለሆነች ነው አይደል ብላ ትጠይቃለች። ዘሪፋም ተቆጥታ ኤሌኒ የሀጋር እንጂ የኢስማ ልጅ አይደለችም ትላለች። ሴፍጂን ፋጡማን ወይም አይሻንም ቢሆን እናጋባለን እንጂ አንቺን ግን አንወስድሽም ትላታለች። ከእንግዲህ ልታስፈራራቸው እንደማትችል አዴል ቤታቸውን ስላፈረሰው ምንም የሚፈሩት ነገር እንደሌለ ሰርጉም እንደቀረ ትነግራታለች። እነሱም ይሄዳሉ። ነገር ግን ሴፍጂ ተመልሳ መጣ ኤሌኒ የኢስማ ልጅ መሆኗን እርግጠኛ እንደሆነች ለዘሪፋ ትነግራታለች። ስለዚህ ሰርጉ ይካሄዳል። ለሰርጉ የሚያስፈልጉ ነገሮችን ወደ ቤቴ እንድትልኩ እጠብቃለሁ ብላቸው ትሄዳለች። ወደ ኤሌኒ ስንመለስ ስለ ኢስማ በጣም ተጨንቃለች። ሀጋር ግን ሸሪፍ ስለሚወዳት ምንም ነገር አያደርጋትም፣ አይጎዳትም ትላታለች። ኤሌኒ ግን ሸሪፍ ከፈታችው እንደሚገላት አስፈራርቷታል። ይህ ደግሞ ፍቅር አይደለም ትላለች። አዴል ግን የጠላቱ ሚስት ብትሆንም እንኳን ይወዳታል፣ ይጠብቃታል ትላለች። እናም ሀጋርን አንቺ ፍቅር ምን እንደሆነ ታውቂያለች ትላታለች። ሀጋርም እውነት ነው፣ ኢስማን ሁሉም ሰው ስለሚወዳት እሷን መጠየቅ ይሻላል ትላለች። ኤሌኒ በኢስማ ትቀኛለች ስትላት ሀጋር በጣም ትላለች። ማንም ወዶኝ ስለማያውቅ መወለድ ምን እንደሆነ አላውቅም ትላለች። ኤሌኒ ይቅርታ ትጠይቃታለች። ፋጡማ ትመጣና ለጥቂት ደቂቃ ብቻሽን ብተውሽ ከባቦች ጋር ማውራት ትጀምራለች ትላታለች። ኤሌኒም ስለ ኢስማ ስጋት ገብቷት እያጽናናቻት እንደነበረ ትነግራታለች። ፋጡማ ኢስማ መታገቷን ስትሰማ በጣም ትደነግጣለች። ነገር ግን ላለማሳየት ትሞክራለች። ይሻላል ባትመለስ ይመረጣል፣ ምክንያቱም የወንድሜ ልብ ደጋግማ ሰብራለች ትላለች። ወደ ኢስማ ስንመለስ ራሷን እንደሳተች ሆና ትጠብቃለች። ጎካን ሊወስዳት ሲመጣ ሽጉጥ ትደቅንበታለች። እጁን ከመኪና መሪ
ጋርም በካቴና እንዲያስር ታስገድደዋለች። ሸሪፍ የት እንዳለ ጠይቀዋለች። እሱም እዚህ የለም ይላታል። ሽጉጡን ይዛ ወደ ክፍሉ ስትገባ አልዋ በደሟ ተዘፍቃ ትመለከታታለች። ወደ እሷ ስትጠጋ ሸሪፍ ከጀርባ ይወጣል። አንተ ነህ ይህን ያደረግከው ስትለው እሱ ግን ምክንያቱም አንቺ ነሽ፣ ካልተመለስሽልኝ ገዳይ ሆናለሁ ብዬሽ ነበር ይላታል። እሷ ግን ልትገለው ስትሞክር ሽጉጡን በግድ ይቀማታል። በዚህ መሃል ጥይት በስተት ወጥቶ ሸሪፍን እግሩ ላይ ትመታዋለች። ልታመልጥ ስትልም ይይዛታል። ብትረጋጊ ይሻልሻል፣ ካልሆነ አዴል ይሞታል ብሎም ያስፈራራታል። በዚህ ጊዜ አዴል ደርሶ ወደ ክፍሉ ይገባል። ኢስማን ሲያያትም ደህና መሆኗን ይጠይቃታል። ይሄ ደም ምንድን ነው ሲላት ያለው አደም መሆኑን ትነግራለች። ሸሪፍ በመስኮት በኩል ዘሎ ያመልጣል። ጎካን እንዲመጣ ቢጠራውም ሸሪፍ ግን የኮቻሪ መኪና አይቶ ከዚያ ውስጥ ሽጉጥ ይወስዳል። በዚህ ጊዜ ኦሩክ ጊዜ እንደማይበቃ ይገልጻል። አንድ ስምምነት እንዲያደርጉም ይነግራቸዋል። እሱ ጥይቱን አውጥቶ ህይወቷን እንዲያተርፍ፣ እነሱ ደግሞ በምላሹ ቤታቸውን ዳግመኛ ላለማፍረስ ቃል እንዲገቡለት። አዴል ተስማምቻለሁ፣ ነገር ግን እሷ ከሞተች አንተን እገላለሁ ይለዋል። ኦሩክ ጥይቱን በማውጣት ይሳካለታል። ወደ ሸሪፍ ስንመለስ ከጎካን ጋር ሆኖ ያለዋን ስልክ ይከፍታል። ባሊ ለእሷ የላከችውን መልእክት ስልኩ ላይ ነበረ። መልእክቱም ሸሪፍ የጠለፈውን ልጇን እንዳገኘችላት የሚገልጽ ነበር። ሸሪፍም ኢስማ ካልተመለሰችልኝ ቀጥለው ማንን እንደምገድል አሁን አወቅ ይለዋል። ወደ አዴል ስንመለስ ኢስማን አልዋ እዚህ ምን ታደርጋለች? ሸሪፍስ ለምን ይሄን አደረገ ብሎ ይጠይቃታል። እሷም ሸሪፍ ካልተመለሰችለት ገዳይ እንደሚሆንና እሷን በዚህ እየቀጣት እንደሆነ ትነግራለች። አዴል በንዴት ይህን ውሻ ገለዋለሁ ብሎ ለራሱ ይዝታል። በእሷ ላይ ባደረሰው በደልና እሷን ለመጥለፍ በመሞከሩ ዋጋውን እንደሚከፍል ይነግራታል። ኢስማ ግን እንደመፍሰሱ ይብቃ ትለዋለች። እሱ ግን ይሄ ውሻ በግድ አግብቶሽ ለ20 ዓመታት ህይወቴን ሰርቆኛል ይላታል። ከዚያም የአልዋን ሁኔታ አይቶ ሲመለስ ኦሩክ ደህና መሆኗን ይነግረዋል። አዴል ወደ ኢስማ ተመልሶ ይህን ውሻ ስገድል ያኔ እፎ ይላለው፣ አንቺም የእሱ ሚስት መሆንሽን ሳስብ የሚሰማኝ ጭንቀት ይቆማል። እሷም ለመሆኑ እኔን እንዴት ታገኘኝ ቻልክ ብላ ትጠይቀዋለች። የኢሌኒን ስልክ ከኪሱ አውጥቶ ልጃችን ናት ያዳነችሽ ይላታል። እሷም እየመታችው ታዲያ እሷን ጥለ እስር ቤት ልትገባ ነው ትለዋለች። እሱም እስር ቤት አልገባም ግን ባልሽን እገድላለሁ ይላታል። እሷም ግደለው ብላው ትታው ትሄዳለች። በዚህ መሃል ጎካንና ሸሪፍ የአልዋ ልጅ ያለበት ቦታ ይደርሳሉ። ባሊ በድብቅ እየተከታተለቻቸው መሆኑን ያውቃሉ። እንዳዩትም ጎካን ወዲያውኑ ይዛታል። በዚህ ሰዓት ኢስማ ወደ አዴል ቤት ትመለሳለች። ሌኒም አይታት በደስታ ትሮጥና ታቅፋታለች። አዴልም አልዋ መገኘቷንና አሁን ሆስፒታል ከኦሩክ ጋር መሆኗን ይነግራቸዋል። ነገር ግን ፋጡማ ኢስማን ስታያት በአንቺ ምክንያት አሁንም ስንት ሰው ሊሞት ነው ትላታለች። ከህይወታቸው እንድትወጣም ትነግራታለች። ኢስማ ግን ወደ ቤት ገብታ የትም እንደማትሄድ ትናገራለች። ሶፋ ላይም ትቀምጥና ከዚህ ቤት ማውጣት ከቻልሽ እስኪ ሞክሪኝ ትላታለች። አዴልም ይስቃል። ሌኒም ኢስማ እንደምትፋታ ትናገራለች። ፋጡማም አዴልን ስትፋታ ከኛ ጋር ነው የምትኖረው ብላ ትጠይቀዋለች። አዴልም አዎ ይላታል። ፋጡማ ይበልጥ ተናዳ እየወጣች ሆስፒታል አልዋን ለመጠየቅ እንደምትሄድ ትናገራለች። ኢሌኒም አብራት እንድትሄድ ብጠይቃትም ኢሌኒ ግን እምቢ ትላለች። ሌኒ ኦሩክን ማየት የለብኝም በፈረቃ ለመስራት ተስማምተናል ትላለች። ሌኒ ኢስማን ልብስ እንድትቀይር ይዛት ትሄዳለች። አዴል ግን ኢሌኒን አስቀምጠው ኢስማን እንዲህ ይላታል። ኢሌኒ ትናንት አይደለ ቱርክ የገባችው? መቼ ነው በፈረቃ ለመስራት የተስማማችው? ሌኒ ኦሩክ ግሪክ ድረስ መጥቶ እንዳገኛት ትነግራቸዋለች። አዴልም በዚህ በጣም ይደነግጣል፣ እንዲሁም ይቀናል። ለመሆኑ ከፈረቃ ስራ ጋር ምን አገናኘው ብሎም ይጠይቃታል። እሷም ያኔ ኦሩክን እንዳትወደው ስለፈራች ወደ ቱርክ መመለስ እንዳልፈለገች ትነግራቸዋለች። አዴል ዝም ብሎ ኢስማን ያያታል። እየቃዥ ነው እንጂ እውነት ሊሆን አይችልም ይላታል። ኢስማ አንተ ዝም ብለ እየመሰለ ነው ትላለች። እሱም ጥሩ ምክንያቱም እየቃዥ ካልሆነ ሄጄ ገለዋለሁ ብሎ ለመረጋጋት እየሞከረ ይወጣል። በዚህ መሃል ሴፍጂ ወደ ኦሩክ ዘንድ ትሄድና ሰርጋችን በ3 ቀን ውስጥ ሆኖ አንተ ምንም ዝግጅት አላደረግክም፣ ደግሞም ግሪክ ሄደ ሌኒን ይዘህ መጣህ ብላ ተወቅሷለች። እሱ ግን እንዳላመጣትና በራሷ እንደመጣች ይነግራታል። ምንም ዝግጅት ያላደረገው ደግሞ እሷ ስለ ሰርግ ብቻ ስለምታስብና ቤተሰባቸው መፍረሱን እንዲሁም አጎቱ ሰው ለመግደል መሞከሩን ስለዘነጋች እንደሆነ ይነግራታል። እሷም ታዲያ በ3 ቀን ውስጥ ሰርግ የለም ለማለት ነው ብላ ትጠይቀዋለች። እሱ ግን ትቷት ሄድና የአልዋን መድኃኒት ይቀይራል። ከዚህ ወደ ፈረሰው ቤት ጥቁር ቀለም ይዞ ይገባል። በግድግዳው ላይም የሸሪፍን ነፍስ እንደሚወስድ የሚገልጽ የግጥም ስንኝ ይጽፋል። ወዲያውም ለፋጡማ ደውሎም እቅዱን እንድትጀምር ይነግራታል። በዚህ መሃል ፋጡማ ወደ ኢሶ ቢሮ ትገባለች። እሱም በኮቻሪ ምክንያት ፋብሪካው ሊከስር በመሆኑ ተበሳጭቷል። እሷም በሁለቱ ቤተሰቦች መካከል ባለው ጠብ እንደሰለቻት ትነግረዋለች። ይህን የምናቆምበት መንገድ መፈለግ አለብን ትላለች። የአያታቸውን ምክር ሰምቶም እንዲጋቡ ሀሳብ ታቀርብለታለች። እሱ ግን ሀሳቡን አይቀበለውም። እሷም እሺ ወደ ቤታችን እንሂድ፣ ኢሌኒ እየጠበቀችን ነው፣ አብረን እንምከር ትላለች። እዚያ ሲደርሱ ግን ጋዜብ ሲጠብቀው ያገኘዋል። ኢሶ ወጥመድ መሆኑን ይረዳል። ጋዜብ ጭንቅላቱን ይመታውና ራሱን እንዲስት ያደርገዋል። አጋር ይሄን አይታ እንዳይጎዱት ትለምናለች። ጋዜብ ግን ካልሄደች እሷንም እንደሚጥላት ይነግራታል። እሷም ወዲያውኑ ለዘሪፋ ደውላ ጋዜብ ልጇን እንደጠለፈው ትነግራታለች። ኢስማ ይህን ማድረጉን ጠይቀዋለች። አዴልም አዎ ሸሪፍን ሲሰጡኝ ልጃቸውን መልሳለሁ ይላታል። ኢሌኒና ኢስማ ከሱ ጋር ተጣልተው ትተው ትሄዳሉ። በማግስቱ ፋጡማ ኢሶ የታሰረበት ቦታ ትሄዳለች። ይህም በፊት እሷን ያሰረበት ቦታ ነበረ። እሱም ብልሃትሽን ወድጄዋለሁ ይላታል። እሷ ግን ጠብና ቆም ስለ ያመንከኝ አንተ ሞኝ ነህ ትለዋለች። ወደ ፎርታና ቤተሰብ ስንመለስ ሽሪን ስለ ልጇ በጣም ተጨንቃለች። ኢሌኒም ኢሶ እንዲለቀቅ እኔን እንደታጋች ውሰዱኝ ትላቸዋለች። ኦሩክ በዚህ ይገረማል።
አዴል ስለ ኢሌኒ ኢስማን ሲጠይቃት እሷም ኢሌኒ ራሷን ለእገታ አሳልፋ መስጠቷን ትነግሯለች። አዴል ይሄን አላደረግሽም ይላታል። እሷ ግን አድርጌዋለሁ እፈታተናለሁ ትላለች። እሱም ትቷት ይወጣል። አዴል ሰዎቹን ይዞ ወደ ፎርታና ቤት ይሄዳል። ኢሌኒ በአስቸኳይ እንዲሰጡት ይጮህባቸዋል። ኦሩክና ኢሌኒ ይወጣሉ። ኢሌኒ በአውሬነታቸው እንደሰለቻትና ኢሶስ ካልተመለሰ ድረስ አልመለስም ትላለች። አዴልም የመጨረሻ ውሳኔዋ መሆኑን ሲጠይቃት አዎ ትለዋለች። በዚህ ጊዜ ኢስማ ሸሪፍ ያለዋን ልጅ የደበቀበት ቤት መሆኑን አረጋግጣ ወደ ውስጥ ትገባለች። ነገር ግን ሸሪፍን እዚያው ታገኘዋለች። ይሄ ለሷ የተዘጋጀ ወጥመድ ነበረ። ባሊንም ታስራ ታያታለች። ሸሪፍ የአዴልን ሽጉጥ በጨርቅ ይዞ ባሊን በኢስማ ፊት ይገላታል። ይሄ በአንቺ ምክንያት የሞተ ሁለተኛ ሰው ነው ይላታል። ኢስማ በጣም ደነገጠች። የዛሬው ክፍል ይመስላል። በቀጣይስ ምን ይፈጠር ይሆን?